ይሄም ደግሞ እንግዲህ በግልጽ በኢትዮጵያ የህንፃ አዋጅ ቁጥር 624 ዝባር 2001 አንቀጽ 36 የአካል ጉዳተኞችን እኩል ተጠቃሚነት ለማረጋገጥ ማንኛውም የህዝብ መገልገያ ህንፃ እነዚህን እንግዲህ ያሟላ ግንባታ እንዲኖረው ያስገድዳል። አስገዳጅ ነው ማለት ነው ይሄ ህግ ማለት ነው። እሺ አንድ ህንፃ ሲሰራ የአካል ጉዳተኞችን እኩል ተጠቃሚነት ለማረጋገጥ ሊያካትታቸው ከሚገቡ ነገሮች ውስጥ ሶስቱን ጥቀስ። ሰዓታችሁን ተጠቀሙበት፣ ተመካከሩ። የዊልቸር ማውጫ ሶስቱን ጥቀስ ነው። ስለዚህ አንዷን መልሳችኋል፣ አንድ ሶስተኛ ይኖራችኋል ማለት ነው። ቀጥታ ጥያቄውን ለቡድን አንድ አሻግራለሁኝ። ሞክሩ ቡድን አንዶች፣ ሰዓታችሁ መቁጠር ጀምሯል። የመጀመሪያው ድምጽ መወጣጫ። እሺ ሰዓታችሁ አለቀባችሁ እንጂ ያው እየሞከሩ ነበረ። እንግዲህ ጥያቄው በትክክል አልተመለሰም። ምናልባት አንድ ህንፃ ሲሰራ የአካል ጉዳተኞች እኩልነት ተጠቃሚነት ለማረጋገጥ ማካተት ከሚገባቸው ነገሮች ውስጥ ሶስቱን ጥቀስ ነበር የተባለው። አቅጣጫ ጠቋሚ ምልክቶች፣ በተሽከርካሪ ወንበር ለመንቀሳቀስ የሚያስችል መዳረሻ ወይም ራምፕ፣ የአካል ጉዳት ላለባቸው ሰዎች የሚመቹና ደርሱባቸው የሚችሉ በቂ መጠን ያላቸው መጸዳጃ ቤቶች፣ አራቱን ጠቅሰናል። ይሄም ደግሞ እንግዲህ በግልጽ በኢትዮጵያ የህንፃ አዋጅ ቁጥር 624 ዝባር 2001 አንቀጽ 36 የአካል ጉዳተኞችን እኩል ተጠቃሚነት ለማረጋገጥ ማንኛውም የህዝብ መገልገያ ህንፃ እነዚህን እንግዲህ ያሟላ ግንባታ እንዲኖረው ያስገድዳል። አስገዳጅ ነው ማለት ነው ይሄ ህግ ማለት ነው።